ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ እንግሊዘኛ ይሆናል ማለት ነው። አማርኛ እያነበባችሁ እየጻፋችሁ እንግሊዘኛ ለማንበብ ለመጻፍ ለሚቸግራችሁ ወይም ለሚያቅታችሁ ልጆች በቀላል መንገድ የምታውቁበት ይሆናል ማለት ነው። እንዲሁም እንግሊዘኛ እያነበባችሁ አማርኛ ማንበብ ለማትችሉ ሁለቱንም በቀላል መንገድ ማንበብ መጻፍ የምትችሉበት ቪዲዮ ይሆናል ማለት ነው። ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ ቸ ናት ማለት ነው። ቸ፣ ይቺ ቹ፣ ይቺ ቺ፣ ቻ፣ ቼ፣ ች፣ ቾ። እሺ እነዚህን ፊደሎች ወደ እንግሊዘኛ ቀይረን ስንጽፋቸው ደግሞ የቸ ተነባቢ ወይም የቸ ዝርያ ተነባቢ ሲኤች ነው ማለት ነው። ሲኤች ኢ ቸ። ቹ ስንልስ ቹ ስንል ደግሞ ሲኤች ዩ ቹ። ቺ ስንል ሲኤች አይ ቺ። ቻ ስንል ሲኤች ኤ ቻ። ቼ ስንል ሲኤች አይ ኢ ቼ። ች ስንል ደግሞ ሲኤች ች። ቾ ስንልስ ቾ ስንል ሲኤች ኦ ቾ። የስድስተኛ ፊደሎች ምን የላቸውም ማለት ነው? አናባቢ የላቸውም ማለት ነው የስድስተኛ ፊደሎች። እሺ እነዚህን ስንቆጥራቸው ያው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ብለን ጻፍናቸው ማለት ነው በእንግሊዝኛ ደግሞ። ከዚህ ስንመጣ ይቺ ማናት? ይቺ ነ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ኖ። እሺ የነን ቤተሰብ ወይም ነን ደግሞ በእንግሊዝኛ ስንጽፋት የነ ተነባቢ ኤን ናት ማለት ነው። ኤን ኤን ኢ ነ። ኑ ስንልስ ኤን ዩ ኑ። ኒ ስንል ኤን አይ ኒ። ና ስንል ኤን ኤ ና። ኔ ስንል ኤን አይ ኢ ኔ። ን ብለን ስንጽፍ ኤን ኖ ስንል ኤን ኦ ኖ። ኖ ስንቆጥራቸው ያው ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ብለን ጻፍናቸው ማለት ነው በእንግሊዝኛ። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ይቺ ኘ ማለት ነው በአማርኛ ኘ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ ኞ። እሺ የኘን ዝርያ ወይም ኘን ደግሞ በእንግሊዝኛ ስንጽፋት ኘ ብለን ለመጻፍ የኘ ተነባቢ ማናት? የኘ ተነባቢ ጂኤን ነው ማለት ጂኤን ማለት ነው። ጂኤን ኢ ኘ። ኙ ስንልስ ጂኤን ዩ ኙ። ኚ ስንል ጂኤን አይ ኚ። ኛ ስንል ጂኤን ኤ ኛ። ኘ ስንል ጂኤን አይ ኢ ኘ። ኚ ስንል ጂኤን ኚ ኞ ብለን ስንጽፍ ጂኤን ኦ ኞ ኞ ስንቆጥራቸው ያው ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ። በዚህ መልኩ ከተለማመድን አማርኛንም ሆነ እንግሊዝኛን በቀላል መንገድ ማንበብ መጻፍ እንችላለን ማለት ነው። ወደዚህ ስንመጣ ይቺ ማናት? ይቺ የ ዩ
ይ ያ የ ይ ዮ። እሺ የን ስንጽፍ የብለን ስንጽፍ የተነባቢ ዋይ ናት ማለት ነው። ዋይ ኢ የ ዩ ስንል ዋይ ዩ ዩ ይ ስንል ዋይ አይ ይ ያ ስንል ዋይ ኤ ያ የ ስንል ዋይ አይ ኢ የ ይ ስንል ዋይ ዮ ስንል ዋይ ኦ ዮ ዮ ስንቆጥራቸው የ ዩ ይ ያ የ ይ ዮ በዚህ መልኩ ጻፍናቸው ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ አ ናት ማለት ነው። አ ኡ ኢ አ ኤ እ ኦ። እሺ አ ስንል ደግሞ የአ ኤ ናት ነው። ኤ ኡ ስንል ዩ ኢ ስንል አይ አ ስንል ኤ ኤ ስንል ኢ እ ስንል አይ ኦ ስንል ማናት? ኦ ማለት ነው። ኦ። እሺ ከዚህ ስንመጣ ይቺ ከ ከ ኩ ኪ ካ ኬ ክ ኮ ኮ። እሺ ከ ብለን ስንጽፍ የከ ተነባቢ ኬ ናት ማለት ነው። ኬ ኢ ከ ኩ ስንል ኬ ዩ ኩ ኪ ስንል ኬ አይ ኪ ካ ስንል ኬ ኤ ካ ኬ ስንል ኬ አይ ኢ ኬ ክ ስንል ኬ ኮ ስንልስ ኬ ኦ ኮ ኮ ስናነበው ከ ኩ ኪ ካ ኬ ክ ኮ ኮ። እሺ ወደዚህ ስናልፍስ እቺ ማናት? እቺ ወ ናት ማለት ነው። ወ ው ዊ ዋ ዌ ው ወ። እሺ ወ ብለን ስንጽፍ ደግሞ በእንግሊዘኛ ደብሊው ኢ ወ ው ስንል ደብሊው ዩ ው ዊ ስንል ደብሊው አይ ዊ ዋ ስንል ደብሊው ኤ ዋ ዌ ስንል ደብሊው አይ ኢ ዌ ው ስንል ደብሊው ዋ ስንል ደብሊው ኦ ዋ ዋ። እሺ ከዚህ ስንመጣ ስንቆጥራቸው ወ ው ዊ ዋ ዌ ው ወ ወ። እሺ ኤችስ ዘ ዘ ዙ ዚ ዛ ዜ ዝ ዞ። እሺ የዘ ተነባቢ ዜድ ናት ማለት ነው። ዜድ ኢ ዘ ዙ ስንል ዜድ ዩ ዙ ዚ ስንል ዜድ አይ ዚ ዛ ስንል ዜድ ኤ ዛ ዜ ስንል ዜድ አይ ኢ ዜ ዝ ስንል ዜድ ዞ ስንል ዜድ ኦ ዞ። ስንቆጥራት ያው ዘ ዙ ዚ ዛ ዜ ዝ ዞ ዞ። በዚህ መልኩ አስቀመጥነው ወይም ጻፍናቸው ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ ዠ ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ። እሺ የዠ ተነባቢ
ዜድ ኤች ነው። ስለዚህ ዜድ ኤች ኢ ዠ ዡ ስንል ዜድ ኤች ዩ ዡ ዢ ስንል ዜድ ኤች አይ ዢ ዣ ስንል ዜድ ኤች ኤ ዣ ዤ ስንል ዜድ ኤች አይ ኢ ዤ ዥ ስንል ዜድ ኤች ዥ ዦ ስንል ዜድ ኤች ኦ ዦ ዦ። እሺ በዚህ መልኩ ካየነ በክፍል 2 እስከ ዠ ያሉትን ፊደል ዛሬ የተማርነው፣ በቀጣይ ደግሞ ከዠ እስከ ፐ ያሉ ፊደላትን የምናይ ይሆናል ማለት ነው። መማር መከታተል ለምትፈልጉ ሁሉ አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮመኛ እንዲሁም የሌሎችን የትምህርት አይነቶች አቀላጥፋችሁ በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ህፃናትን አቀላጥፎ ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከየትኛውም ሀገር ወይም ከየትኛውም ቦታ ሆናችሁ በእጃችሁ ባለው ስልክ ወይም ኮምፒውተር በቀላል መንገድ በኦንላይን ተምራችሁ ጎበዝ አንባቢና ጻፊ የምትሆኑበትን እድል አመቻችተንላችኋል። አታች ባስቀመጥነው ስልክ በመደወል አናግሩን። በቀን አንድ ሰዓት መድባችሁ የእናንተን የስራ ሰዓት በማይጋፋ መልኩ መማር ትችላላችሁ። ሰዓቱ ደግሞ እናንተ በመረጣችሁት ማታም፣ ቀንም፣ ጠዋትም እናንተ በመረጣችሁት ሰዓት ይሆናል ማለት ነው። ደውላችሁ ሀይ በሉን። ጎበዝ አንባቢና ጻፊ መሆን እንዲችሉ አድርገን እናስተምራችኋለን። ለዛሬ ይዘንላችሁ የመጣነ ቪዲዮ ወይም ትምህርት ይመስላል።